ሁላችሁንም ማለት ነው። እንግዲህ ባለፈው በሰራሁት ቪዲዮ ምክንያት ድጋሚ መጥቻላችኋለሁ ዛሬ ማለት ነው። ያ ዛሬ እንግዲህ ከዛለት ወዲህ እንጀራ ጋገርኩኝ እየጠበኩት ነበርና ዛሬ ደግሞ በጣም ሲታሳልሽ የጣልኩት ማለት ነው። እና ያለውን ችግር እነግራችኋለሁ። ብዙ ኮሜንት ያስቀመጣችሁልኝ ያላችሁ ቤተሰቦች እውነት የት ነው ያለ የሚለውን እነግራችኋለሁ። እና ዛሬ ቀደም ብዬ ነው የመጣሁት። እንደባለፈ አላመሸሁም፣ ምክንያቱም ለሆነ ራት ስለምፈልገው አላመሸሁም። ዛሬ ጠብቄ መናገረው። ዛሬ ደግሞ ስንት ሰዓት መሰላችሁ? 4 ሰዓት ከ57 ደቂቃ ነው። ያው ዛሬ ነው 3 ሰዓት ከ57 ደቂቃ 4 ሰዓት በሉት 4 ሰዓት ነው ማለት ነው። ከምሽቱ ባወር የለውም። እንግዲህ ትላላችሁ። ያው እንግዲህ እርሾ ምናምን እንደፋፍቼ እንዳዲስ አጣጥቤ አፍክቼ ነው የላም አስቱን አሳንሼ ነው የመጣሁት። እና መንጫጫቱን አልተውም ጋይስ። እግዚኦ መሐረና ክርስቶስ። እንግዲህ ብዙዎቻችሁ በሙቅ ውሃ ነው ብላችሁ የኔ ሙቅ ውሃ እኔ ዓመተ ምህረት የለኝም። በሙቅ ውሃ ታወከው ዶሮ ልጅ እያለሁ ራሱ በቀዝቃዛ ነው የማወከው። ይኸውላችሁ ትንሽ መሀል ላይ ድፍትፍት አድርጌ እንደገና ያረርሾ ነበር ያወካሁት ማለት ነው። እርሾውን ሁሉ ደፋፍቼ ምናምን በግራዋ አጣጥቤ ነበር ያወካሁት። እንጀራው ግን እሸት ይላል፣ ግን መንጣጣቱን አልተውም። እኔ የሚመስለኝ የዱቄት መቃጠል መሰለኝ። እኔ አሁን ሲገባኝ ማለት ነው አይደለም አላውቅም። ብቻ እንጀራውም ጠቆረ። ሁለተኛ ነጭ ጤፍና ነጭ ማሽላ ነበርና እንጀራው ልክ ይሆናል አፈር መስሎላችሁ እስከዛሬ ነጭ ነበር ማለት ነው። እና አብሻለሁ ምነው ቀላል በሆነ እንደው በተበላሸ ምን አድርገዋለሁ። 130 ኪሎ ነው ጋይስ፣ 130 ኪሎ ጤፍ ነው። ምንድነው የማደርገው? ግራ ገብቶኛል ከምር በጣም ነው ግራ ገብቶኝ። መንጣታቱን አሁን አልተውም ማለት ነው። እና በሙቅ ውሃ አጣጥ ያላችሁኝም አላችሁ። የተቃጠለ ጤፍ ሲታመስ አሪፍ ይሆናል። ጋይስ እስኪ ይሄንን በድጋሚ መልሱልኝ። እኔ ያዘንኩበት ነገር ቢኖራችሁ ከምሬን እምላችሁ ምነው ትንሽዬ ዱቄት ሆነና በተባላሽ። እኔም እሱ እንዴት ነው ማረገው? ፈተና ከምር ፈተና ነው። ፈተና ትላላችሁ። ፈተና በርበሬ ተቃጠለ። በርበሬም እንደዚሁ በርበሬም እኔ ብቻ ፈጣሪ በሰላም ይገላግልሽ በሉ። በርበሬውም ተበላሸብኝ። 8 ኪሎ በርበሬ ተበላሸብኝ። እሱንም ሰው አዘጋጁልኝ ብዬ ማለት ነው። ይኸው መንጣቱ እግዚአብሔርን ትንሽዬ እኮ ናት አብሲት አልኩት። ትንሽዬ አሁን ሲወጣ ይደርቃል። ያው ላይ እንጃጃ። የጊሸ ማመቤት ብቻ ነው መጨረሻ ነው ያብቸው ዘንድሮ ማለት ነው። መጨረሻ ነው ያብቸው፣ ሌላ ምንም አይደለም። 8 ኪሎ በርበሬ ስንት መሰላችሁ ቅመም ብቻ የፈጨው እና እሱም ደግሞ ሰው ነበር ያስፈጨልኝ። ሲያምሱ ገባ አድርገውት
እሱም ተቋረብኝ በርበሬው ተቋረብኝ። እኔ አንድ ፊቱን ብዬ ነበር ያዘጋጀሁት ጋይስ። ያኔ የአንድ ፊቱን ለወዳችሁም መጩ መኸርም ምናምን ስለማይጠፋ ብዬ ነበር። የኔስ ከፋ ዘንድ ነው። ዛሬ ደግሞ ጭብጦን ያማረኝ ጋይስዬ። ዛሬ ደግሞ ለማንኛውም እንግዲህ እየተንጣጣም ቢሆን ምን ይደረጋል። እስኪ ጭብጦን ያማረኝ ዛሬ። ጭብጦ ታውቃላችሁ? ዶሮ እናቶቻችን አፊት ሽታው ግን ተውኝ። በርበሬው ግን ያው ትንሽ ጠቆር ብሏል፣ ተቃጥሎብኛል። ማጋችንን ጭብጦን ያማረኝ ዛሬ እንግዲህ አብረን እንጨብጣለን። የድሮ እናቶቻችን ስንቅ ሲቋጥሩ ጭብጦ ይጨብጡ ነበር እና ያ ነገር ትውስታ አለኝና ዛሬ እኔንም ትንሽ አማረኝ። እስኪ ጨብጠን እስኪ የዛሬ እራት ጭብጦ ትላላችሁ። እንጀራው ተቂጡ ነው የሚያብለቀረቀው። የሶፋጭ ቅራፊ መስራት ተቂጥ ይሄ ያቀረበረ ተቂጥ ሲያብለቀረቅ እና እንደዚህ ያን ለዛች ቆንጆ እስኪ ጭብጦን እናያለን ጋይስ። አብረን ነው የምንጨብጠው። ቆይ ለጭብጦ ስለሆነ እንጀራ ልጠፋው መሰለኝ። ለጭብጦና ጭብጦ ሊጨበጥ ነው ጋይስ። ኦ ማይ ጋድ። እናስፈን እንመለሳለን። አቤት የማያደርግ ነገር እኮ የለም። እሺ እንጀራውን እናሳበትና እንግዲህ ያው ማታ ቢሆን ተመሸ በጣም በወራ ይፈጅም ነበረ። ያው ዛሬ 4 ሰዓት ነው። ቀደም ብያለሁ ማለት ነው። ትንሽ በደንብ ባመሽ ባሞት ይኖረው ነበር ማለት ነው። አፍሲስ በጣም ስላነሰው ወዲያው ነው የምከርነው ዛሬ። ግን መንጣታቱ ማንጫጫቱ ባይቀርም አፍሲስ የለውም። ትንሽ ነው ያደረኩት። ወዲህ ደግሞ እንጀራ ነው ዳውቀን እንጨብጥና በጣም ይጣሉ ላይ ስለማይመቸኝ ኦ ማይ ጋድ እንዴት እንደሚፈጭ ይኸው ጋይስ። ጭብጦ ተጨበጠ ይፈጃል። ኦ ማይ ጋድ ትላላችሁ። ድሮ እኮ ማለት ነው እንዴ እንደዚህ ተጨብጦ እናቶቻችን አባቶቻችን መንገድ ሲሄዱ እንዲህ ይደረጋል። እስቲ እንቅመሰው አብረን መሰለኝ። ትኩስ ነው። እኔማ ልጄን እራሱ ያቃጥለዋል እኮ። እንጋችሁ ላጉርሳችሁ። ዋው ይብላለተኛ ሰው እየቆመስ ይበላል። እስኪ እናውጣውና እዚሁ ቪዲዮ እንዳይበዛባችሁ እናቆማለን ማለት ነው። እንጀራውን ነው ወፈር ብሎብኛል። አይ ቦርቴ ታንቺ ተስተካከይ ትላላችሁ። ተስተካከይ እንጀራዬን ተውላጥላጥላጥላጥላጥና ቁጭ ብዬ ጭብጤን ገመጥ አደርጋለሁ። እንደዛ ነው ጋይስዬ። በስመ አብ ወልድ ወመንፈስ ቅዱስ
እስኪ እንጀራውን እናያለን። አቤት መንጫጫት! ታጠፈብኝ። በጣም ነው የሚንጫጫው። አይ የጌሸማም ቤት ምን አደርገዋለሁ? በማርያም ምን ይደረጋል አሁን ይሄ? እሺ አሁን እንግዲህ እያዋገድን ነው። እንደምታዩት አሁን እንኳን እያዋገደ ነው። ወይኔ እየበላሁ ነው ጋይስ፣ ጭብጤን እየበላሁ ነው። ተመቀመጥ ቀርበሰልኝ። አይ ሆድ መከረኛ። መንጣጣት ነው ያለው። እንግዲህ እኛም እንግዲህ ይዘነዋል ትላላችሁ። ዋይ እሺ አሁን ሁለተኛ እንሰራለን። ጭብጡ ማለት ነው። አንዱን ጨረስኩት። አንዱን ጭብጦ ጨረስኩት። ጋይስ እኔ ብቻ ጨረስኩት። ለሰውየውስ ተፈለገ ለባልኮ ለፍቅር ነው የሚባለው። ፍቅር ሀያብ ሂቢቢ የገልቢ ምናምን ይባላል። ለሱ ደግሞ ልጨብጥለት እንጂ
በርበሬ የተፈጨለት ነው ያለቀለት ነው የሚበላው ብለዋል። ያው ቢደብረኝም ማረሩ ትንሽ በርበሬው ከረኑ ስለቀየረብኝ ደበረኝ ቢያረገኝ ነው። ይሄ ግን ለብቻ ለብትን የተፈጨ በርበሬ ነው። ለብቻ ነጣ ነጣ ነው ተመርጦ ማለት ነው። እና ቅድም ይደረጋል። እሺ ጠብቁኝ። ቤተሰብ ጋር ግሬ ጨረስኩ። ቆታሪ ላጥፋ አጠፋሁ። ተወለፊትም አንድ እንጀራ ነው የቀረኝ። እናንተ ጋር እያወራሁ ጋግሬ ያበቃሁኝ ማለት ነው። እሺ አሁንም እንደ ቅድሙ እናጥፈዋለን። እሺ ጠብቁኝ እመለሳለሁ። ጋይስ ይኸው ሁለተኛው ጭብጦ ይኸው እንጀራው ተጋግሯ በቃ ትላላችሁ። ተጋግሯ በቃ እሺ ቤተሰቦቼ የነበረን ቆይታ እስከ ያበቃል ማለት ነው። ጨርሻለሁ። 35 ደቂቃ ነው የፈጀብኝ ማለት ነው ዛሬ እንጀራ ለመጋገር። ይሄ ደግሞ እንደምታዩት ምጣዱን ስለጋለ ምጣዱን ማብረጃ እዙ ላይ ይንቃቃል፣ ይደርጋል፣ ለፍርፍር ይሆናል ማለት ነው። የዚህ ፍርፍር ደግሞ በጣም ነው የሚጥመው። ሁሌም ጋግሬ ሳበቃ እንጀራ ተዋለሁ ማለት ነው። ፍርፍሩ ዋው ትላላችሁ። ባይ ባይ።